በኢራን የበላይነት እየተደረገ ያለው ውይይት በኦማን ሙስካት ላይ የተደረገ እንደሆነ እናውቃልና ያው ዝም ብሎ ነው እሱ። የኦማን ውጭ ጉዳይ ሚኒስትር አለ። የአሜሪካ ተደራዳሪዎች አንድ ሩም ውስጥ ይቀመጣሉ። የኢራኑ ተደራዳሪ ውጭ ጉዳይ ሚኒስትሩ አባስ አርጋቺ የራሱ ሩም ይቀመጣል። የአሜሪካኖችን ያወራና ከዛ ወደ ኢራኑ ይዘዳል። የኢራኖችን ያወራና ከዛ ወደዚህ ይዞ ይመጣል። ዲፕሎማሲ እንደዚህ አይነት ነገር ነው። ከዛ በኋላ ነገሩን ሲያጠቡ አንድ ላይ ፌስ ቱ ፌስ መገናኘት ይጀምራሉ። ሌላኛው ኢንትረስቲንግ የሆነ ነገር ምንድነው? አሜሪካ በውጭ ጉዳይ ሚኒስትር አይደለም ሪፕሬዘንት የሆነች የፕሬዚደንቱ የሚድል ኢስት ኢንቮይ የሆነው ስቲቭ ዊትኮፍ አለ። ፕሬዚደንት ትራምፕን ልጅ ያገባው ኩሽነር አለ። ኢንትረስቲንጉ ሌላ ምን መሰላችሁ? ይኸው የምትመለከቱት የሴንቲኮም የአሜሪካ ሴንትራል ኮማንድ መሪ የሆነው አድሚራል ብራድ ኩፐር ነው። ኢራን ጋር ወደ ጦርነት ከተገባ ኢራን ጋር ብቻ ሳይሆን የትኛውም አገር ጋር ሚድል ኢስት ጦርነት ከተገባ ጦሩን የሚመራው አድሚራል ብራድ ኩፐር ነው። የ12 ቀን ጦርነት ካስታውሳችሁ ያንን ጦርነት የመራው ጀነራል ኩሪላ ነው። ኩሪላ ያው ጊዜው ጨርሶ ስለሄደ ነው ብራድ ኩፐር የተተካው እሱ ቦታ ማለት ነው። እና የዲፕሎማቲክ ቲም ውስጥ ነው ተካቶ የገባውና that's very interesting እኔ የተመለከትኩት ነገር። እና ለምንድን ነው የኢራን የበላይነት ያልኩት? አሜሪካ ያቀረበችው የመወያያ ርዕሶች የኢራን ኒውክሌር ጉዳይ፣ የባሊስቲክ ሚሳይል ጉዳይ፣ እነዚህ አሸባሪዎች እንደነ ሂዝቦላ ምናምን የመሳሰሉትን የምትደግፈው ጉዳይ ለውይይት መቅረብ አለባቸው የሚል ነው። ኢራን የኒውክሌሩን ብቻ ነው የምንደራደረው፣ የባሊስቲክ ሚሳይሉ በፍጹም አንደራደርም ብላ ውድቅ አድርጋ ወደ የመጣችው። የባሊስቲክ ሚሳይልን ውድቅ አደረገች ማለት ስቲል እስከ እስራኤል መተኮስ ትችላለች ማለት ነው። የኢራን ህልውና መሰረት ያደረገው ባሊስቲክ ሚሳይሉ ነው። የአሜሪካ ኤርክራፍት ካሪየር የተባለውም የበረገገው በዛ ባሊስቲክ ሚሳይል ምክንያት ነው። በ800 ኪሎ ሜትር ራዲየስ ውስጥ ሆኖ ኢራንን ለማጥቃት የተዘጋጀው ኤርክራፍት ካሪየር 1400 አፈግፍጓል። 1400 ያመልጣል ወይ? አያመልጥም። ኢራን 2000 ኪሎ ሜትርና ከዛ በላይ የሚሄድ ባሊስቲክ ሚሳይልም ክሩዝ ሚሳይልም አላት። ሻሂድ 136 ከማካዚ ድሮን 2500 ኪሎ ሜትር ይሄድላል። በይህንን መደራደር ማለት ኢራን ያው አብቅቶላታል ማለት ነው። አሜሪካ ሴኩሪቲ ኤስታብሊሽመንት ውስጥ መግባባት የተደረሰ ያለው ነገር ምንድን ነው? ኢራን ያላት የባሊስቲክ ክምችት አሜሪካ ሚድል ኢስት ላይ ቀርቶ እዛው አሜሪካ ሆምላንድ ባለው የአየር መቃወሚያ የምትከላከለው ነገር አይደለም። 1000 ድሮንና ሚሳይሎችን ልካለው ያለች ነው። የፈለገ ሌየርስ ኦፍ ዲፌንስ 4 ሌየርስ ኦፍ ዲፌንስ አለ ብለዋል። የፈለገ ዲፌንድ ያደርግ። ባለፈው ምንድን ነው የሆነው? እስከ 800 ኪሎ ሜትር የኢራን ድሮን ወደ ኤርክራፍት ካሪየሩ የመጣ እንደሆነ አይደንቲፋይ ያደርጋል። ከዛ በኋላ F-35 ነው ከኤርክራፍት ካሪየሩ ላይ ተነስቶ ያንን ድሮን የመታው። ኦኬ፣ ያ ድሮን ስንት ነው ኮስት የሚያደርገው? ቢበዛ $20,000 ነው ኮስት የሚያደርገው። ያንን ድሮን የመታው የአሜሪካ የኤፍ-35 ሚሳይል ስንት ነው ታውቃላችሁ? ሚኒማም $1.2 ሚሊዮን ይፈጃል። አንድ $20,000 የተሰራ ካማካዚ ድሮን ለመምታት 1.2 ሚሊዮን አወጣህ ማለት ኢራን 1000 ስትልክ ስንት ነው የምታወጣው? ቶታሊ የአሜሪካንን በጀት ይዘህ ከሆነ እዛ ባህር ውስጥ የምትሰምጠው። የአሜሪካንን ሚሊተሪ በጀት የኢራንን ባሊስቲክ ሚሳይልና ድሮን በመከላከል ትጨርሳለህ። መቀመቅ ውስጥ ይዞ ነው የሚገባው የአሜሪካን ኢኮኖሚ። በዚህ ደረጃ ነው ኢራን የተዘጋጀችው። ስለዚህ ከመወያየት ውጭ ምን ታደርጋለህ? ነው አንድ ድሮን ለመምታት $1.2 ሚሊዮን የተኮስክ ስንት ትሪሊዮን ዶላር ነው ይዘህ የመጣው? እነ ኢራን እነ ዩክሬን ምናምን ቀለል ባለ ወጪ ኢንቪንሲብል የሚባሉ እነ የራሽያን እና አሜሪካንን ሚሊተሪ ማሽመድመድ እንደሚችሉ አሳይተዋል። ድሮን በተራ $5,000 ቤት ነው የሚሰራው በአሁኑ ሰዓት። ያንን ድሮን ለመከላከል ሚሊዮንስ ኦፍ ዶላር ነው የምታወጣው። ለረጅም ዘመናቶች ምንድነው የምታስበው የነበረው? የአሜሪካ ኤርክራፍት ካሪየር ኢንቪንሲብል ነው። ማንም ያንን ፔኔትሬት አድርጎ ሊያሰምጥ አይችልም። ስለዚህ የአሜሪካ ኤርክራፍት ካሪየር ምን ማለት ነው? ተንቀሳቃሽ የአሜሪካ ሚሊተሪ ቤዝ ማለት ነው። አሁንሳ ያንን ኤርክራፍት ካሪየር ቢሊየንስ ኤንድ ቢሊየንስ ኦፍ ዶላር ነው የተገነባው። ይሄ አሁን እስከ $5 ቢሊዮን ይፈጃል። የአብርሃም ሊንከን ፎርድ ነው ወደ 10 ቢሊዮን እና ከዛ በላይ የሚሆነው። አሁን መጨረሻ በትሪሊየንም እየገነቡ እንደሆነ ሰምተናል። ችግሩ ግን ይህን ሁሉ $1 ቢሊዮን ያፈሰስክበት ኤርክራፍት ካሪየር $10 ሚሊዮን በማይበላ ያሰምጡ ባህል ነው። የዛን ጊዜ የኤርክራፍት ካሪየር ምናምን የሚባል ነገር ማን ነው ቢሊዮን እያወጣ ለመገንባት ይሞክረው? ኢትስ አ ዌስት ኦፍ መኒ። እነ ቻይና እነ ምናምን ሁሉ በቃ ኤርክራፍት ካሪየር ለመገንባት ተረባረቡ፣ ገነቡ ምናምን። አንድ አሸባሪ ይደፍቀዋል
ተራ ድሮን ማለት ነው። ችግሩ ግን ድሮን ብቻ አይደለም ነው። ይሄ ድሮን $1000 ድሮን ስላክብህ ያንን ድሮን ለመከላከል ይሄ ያንተ ዲፌንስ ሲስተሙ ስራወጥ ክሩዝ ሚሳይልና ባሊስቲክ ሚሳይል ነው የሚመጣብህ። ምን አማራጭ አላት አሜሪካ ከመደራደር ውጭ? ግን በተደጋጋሚ ከዚህ በፊትም እንደተናገርኩት አንድ ነገር አለ። ጦርነቱ ሲጀመር ኢራን ኤርክራፍት ካሪየሩን ታሰምጣለች። ከዛ አሜሪካ እያለቀሰች ወደ ቤቷ አትሄድም። ዋትስ ገና ሀፕን? አሜሪካ ኒውክሊየር ቦምብ ትጠቀማለች። ማርክ ማይ ወርድ። ከዚህ በፊት ይህንን ስል ያሾፋችን ሰዎች ነበራቸዋ። ትላንት አንድ ቪዲዮ እያየው ነበር። ታውቃላችሁ፣ ስኮት ሪተርን ታውቃላችሁ። የአሜሪካ ጀነራል ነው የነበረው። ሪታየር አድርጎ ብዙ ጊዜ ከራሽያ ሚዲያዎች ጋር ነው የሚሰራው። ስኮት ሪተር አሜሪካ ኒውክሊየር ቦምብ ትጠቀማለች እያለ ነው። ኢትስ ኖት ሚ። ስለዚህ የኔ ፐርሰናል ኦፒኒየን አይደለም ማለት ነው። እሱ የራሽያ የኢራን ደጋፊ ነው። ነገር ግን ሞስት ፕሮባብሊ አሜሪካ ኒውክሊየር ቦምብ ትጠቀማለች እያለ ነው። ለምን? ኤርክራፍት ካሪየር ሰምጦባት ተዋርዳ ወደ ቤት አትሄድም። ኢራንም ይህንን እርምጃ ነው ያልፈለገችው። ሞር ሚዛኑ ወደ ኢራን ቢያጋድልም ስቲል አሜሪካ ሌቨሬጅ ስላላት ነው ውይይት የተደረገ ያለው።